እንግዲህ በግቢያችን ውስጥ ድንጋይ ይወረወራል። ግቢያችን ላይ ጣራችን ላይ ኳ የሚል ድምጽ አለው። ስማችንም ሲጠራ በተደጋጋሚ እንሰማለን፣ ግን ስንወጣ ሰው የለም። እንደገና ደግሞ ግቢ ውስጥ ድንጋይ ሲወረወር ወደዛ ወደዚህ ስንፈልግ የወረወረውን ሰው አናገኘውም እና ተደጋጋሚ በተከታታይ ሰዓት ጠብቆ እንደዚህ ይደረጋል። ያላችሁኝ ሰዎች በደንብ አዳምጡ፣ ለሌሎቻችሁም ስለሚጠቅም። ለሁላችሁም አንድ ላይ መልስ እሰጣለሁ ብዬ ለነሱ አልሰጠሁኝም። እንግዲህ እንደዚህ አይነት አምልኮዎች አሉ ማለት ነው። እኛ በግቢያችን ውስጥ የምናመልከው ወይንም ጎረቤታችን የሚያመልኩት እንደዚህ አይነት አንደርቢ የሚባሉ የዛር ውላጅ የሆኑ ምናመልካቸው ሰዎች አለን። ትንሽ ጎጆ ቤት ውስጥ ልትሆን ትችላለች፣ ሸራ ነገር ቆጣጥረን ልንሆን እንችላለን። ግቢያችን ውስጥም ቤታችን ውስጥም የምናደርገው እንደዚህ የሚያደርጉ ግብር የሚሰጡ ለዛር ውላጅ የሚያከብሩ ቤት ውስጥ ግቢ ውስጥ አድባር የሚባል ቦታ ሊኖር ይችላል። እንደገና ደግሞ እቺ ቦታ ብለው በተደጋጋሚ ቡና የሚያፈሉባት ቦታ ልትሆን ትችላለች። እዛ ጋር ግብር ይሰጣል ማለት ነው። የዛር ውላጅ የዘር ማንዘራቸው ዛር ውላጅ ግብር ይሰጣል። እሱ ማለት አንደርቢ ነው የሚባለው እንግዲህ በቋንቋው ማለት ነው። ምንድነው የሚደረገው? በግ ቦረንትቻ በግ የሆነ ግንባሩ ጥቁር ወገቡ ጥቁር የሆነ የሚያዙት ነገር የሆነት ለነሱ ተብሎ የተወለደ እስኪመስለን ድረስ ማለት ነው የሚባለው በግ የሚባለው ከብት በጣም ልክ የሆነ እነሱ የሚፈልጉት አይነት ከብቶች አሉ ገበያ ውስጥ። ግንባሩ ነጭ የሆነ ሰውነቱ ጥቁር የሆነ ይላሉ። ዶሮችም እንደዛው ጎፈሬ የሆነ ዱልዱም የሆነ ምናምን እያሉ ሲጠሯቸው በትክክል ገበያ ውስጥ አሉ እስኪገርመን ድረስ። እና እነዛ አንደርቢ የሚያረቡ ሰዎች ግቢ ውስጥ አምልኮን የሚያበዙ አምልኮን የሚያመልኩ በተደጋጋሚ በደንብ አድርገው ለዛ ለአምልኮ ግብር የሚሰጡ ሰዎች ናቸው። አረቄ ለምሳሌ ግማሽ አረቄ የሚሰጡ፣ ግማሽ ስጋውን እዛጋ ለሱ የሚገብሩ ቋጥረው የሚሆን በሳህን አድርገው የሚሰጡ፣ እንደገና ደግሞ አመት ጠብቀው የሚፈልገው አይነት ከብት ከበሬም ሊሆን ይችላል መሲናም ሊሆን ይችላል የሚታረድለት እነሱ ምንድናቸው እዛ ጋር በደንብ የሚገበርለት አምልኮ ምን ያደርጋል? ብዙ ጊዜ የሰው ግቢ ውስጥ እየሄደ የጎረቤት ግቢ ላይ የጎረቤት የሚፈልገው እንደዚህ አይነት ችግር የሚነካካቸው የዘር ውላጅ ያለባቸው ግቢ ሊሆን ይችላል፣ በጣም ጸሎት ያለበት ግቢ ሊሆን ይችላል። እየሄዱ ድንጋይ ይወራወራል ማለት ነው። በዛች በምትገበርበት ሰዓት ጠብቆ አጋንንቱ ድንጋይ እነዛ ሰዎች ላይ ይወረውራል ማለት ነው። እና ወጣችሁ አንዳንዴ በጣም ደንግጣችሁ ማን ነው ምንድነው ምናምን ስትሉ አካባቢያችሁ ላይ የለም ድንጋይ የሚወረወር፣ ግን ድንጋዩ በጣም ተወርውሯል። ነገም እንደዛው ሰዓት ጠብቆ በተለመደው ሰዓት ድንጋይ ይወረወራል። ከዛ ደግሞ ሲቀጥል ስማችሁ ይጠራል። በሆነ በማይመችበት ሰዓት ባላሰባችሁበት ሰዓት ቴንሽን ሆናችሁ የሆነ ነገር እየሰራችሁ እያለ ማርታ ሊባል ይችላል። አቤት ብዬ ስወጣ ማንም የለም። አሁንም ስንገባ ማርታ ሊባል ይችላል። በስመ አብ ብለን አማትበን በስሙ ጠርተን ክርስቶስን እንግዲህ መትረፍን እንችላለን ማለት ነው። አጓጉል ሰዓት ለሊት ሰዓት ራሱ ሊጠራ ወይ ድንጋይ ሊወረወር ይችላል። የሆነ ያልታሰበ እሳት ሁሉ ግቢ ውስጥ ሊነሳ ይችላል። እሳትም ሊነሳ ይችላል። አንደርቢ ነው ይሄ። ሰላማዊ ግቢ ነው ተብሎ ምንም ሳይነካው ከየትም ሳይመጣ እሳት መጥቶ ብዙ ንብረት ሊያጠፋ ብዙ ነገሮች ሊያወድም ይችላል። እሱ ማለት አምልኮ የነበረበት አንደርቢ ነው። ሲያመልኩት፣ ሲሰግዱለት፣ ሲገብሩት፣ ሲንከባከቡት የነበረው አጋንንት ሲያጣ እንደዛ ነው የሚያደርገው ማለት ነው። ብዙ ጊዜ ግን ምንድነው እኛ ማድረግ ያለብን? ስማችን ሲጠራ አንዴ ይጠራል፣ ዝም እንላለን። ሁለቴ ይጠራል፣ አቤት ብለን ተረጋግተን መውጣት አለብን። ይችኩል ብለን ወተን ለአጋንንት መመታት የለብንም ማለት ነው። በዛን ሰዓት በተጠራን ሰዓት ጥድፍ ብለን እንደወጣን አፈፍ ሊያረገንም ይችላል ማለት የሆነ ደንቃራ ይሆንብንና ህይወታችን ሊበላሽ ይችላል። በዛ ማለት ድንጋይም ሲወረወር በጣም ተረጋግተን ነው መውጣት ያለብን ስንወጣና ወተን ምንድነው ድንጋይ የተወረወረው ቦታ ከየት ነው ብለን ተረጋግተን ነው ማየት። መቼም ዝም ብለን አናዳምጥም፣ ተረጋግተን እናያለን ማለት ነው። ከዛ ውጪ ደግሞ አንደኛ ድንጋይ ተወርውሯል ብላችሁ ዘላችሁ በምትወጡበት ሰዓት
ድብድብ መሃል ገብታችሁ ልትሞቱ ትችላላችሁ ተመታችሁ እንደገና መኪና ስርም ገብታችሁ ልትጨፈለቁ ትችላላችሁ ይሄ ሁሉ ያጋንንት መንፈስ ነው ሲጠራ የሆነ ሰዓት ሲጠራ ወይ ድንጋይ ሲወረውር ምክንያት አለው ዝም ብሎ አይደለም የሚወረውረው ዝም ብሎ አይደለም የሚጠራው ይሄ ነገር በጣም ትኩረት አድርጉበትና ይሄ የማርያም ብቅል እየፈጨን ነው ምናምን የምትሉ ሰዎች በጣም ያው በባህላችን ብዙ ጊዜ እናቶቻችን የሚሉት ነገር ነው ሳያቁት ቀርተው ግን አይደለም ያቁታል ስለዚህ ከማርያም ስለማይበልጥ የጠራን ሰውዬ ስራ ይዣለው ለማርያም ብቅል እየፈጨን ነው ይላሉ ማለት ነው አያችሁ አይደለ ምን አይነት ብልሃት እንዳላቸው እናቶቻችን ለማርያም ብቅል እየፈጨንላት ነው ስራ ይዘናል የሚጠራን ሰው አንሰማ ማለታቸው ነውና በሲስተም ነው ሲኖሩ የነበሩት በዘዴና በጣም ብዙ ጊዜ የድሮ ሰዎች ላይ እንደዚህ አይነት ነገር ፈተናዎች አሉ ግን ለእያንዳንዷ ነገር ምላሽ ነበራቸው እነሱ የሚሉት ነገር ነበራቸው እኛም እንደነሱ አይነት ምላሽ ልብ ይስጠን ከነሱ ብዙ መማር ያለብን ነገር ስላለ እንደነሱ ብንሆን ለዛ ነው ባህላችንን ይዘን እንምጣ ከብዙ ነገር እንደናለን እንተርፋለን እምላችሁ የኋለኛውን ወደፊት ያመጣ ነው ቢሆን ትውልድ አይጠፋም እምለው ለዛ ነው ይመቻችሁ በደንብ አዳምጡት አንደርቢ ማለት እንደዚህ አይነት ሰዎች ናቸው አመሰግናለሁ በደንብ ላይክ ኮሜንት ስጡ Thank you